ናችሁ። ካሌብ ጥሎ የሄደው በእናንተ ምክንያት ነው። ዛሬ ወደ ፊት ለፊት የቆማችሁ ጻድቅ ለመሆን ስትሞክሩ ትንሽ እንኳን አታፍሩ? ነያ ነይ ተኩሺ። በገዛችን አንቂ ይገል ልቀቂው እባክሽ። እባክሽ ናዚም እባክሽ ልቀቂ። ቤዛ እባክሽ ኧረ ልቀቁ እባክሽ። ያለኔ ፍቃድ ከዚህ ቤት አንድ ሰው ንቅንቅ እንዳይላል አልኩ። ቤዛ ምን እየሆንሽ ነው? አንቺ ልጅ ህብደትሽ ባሰብሽ ማለት ነው። በቃ ምንድነው ስርዓት ማታረጊው? ድጋሚ ሌላ ጥፋት ልታጠፊ ነው? ዝም በያፈሽ እዚህ ጋር አንቺ አሮጊት፣ ሁለታችሁንም ነው የምደፋችሁ። እጅግ አጓጊና እጅግ ተወዳጅ የሆነው ገሊላ ዛሬም አጓጊና ልብ አንጠልጣይነቱን ቀጥሏል። የገዛ ሚስቱ ቤተሰቡን እያመሰች እያተራመሰች ያለችው የወለደችው እናቷ አሳልፋ ለሌላ ሰው የሸጠችው አሁን ሚስጥሩ ሊጋለጥ ሀቁ ሊፈነዳ ሲል የገዛ ሚስቱ ቤቱን የምታተራምሰው አሳዳጊዋ ልጄን አሳልፍ ያልሸጥኩትም የጊዜ ጉዳይ ሆኖብኝ ከሚሞትብኝ ህይወቱን ለማትረፍ ያደረኩት ውሳኔ ነው ብትልም ያሳደገችው እናቱ ደግሞ የኔና የኔ ልጅ ነው ይላሉ። ሚስትየዋም እሷ ከመጣች ትወስድብኛለች፣ ገሊላ እሷ ይፋቀራሉ፣ ገሊላ መርጦ ሄድብኛል፣ በፍጹም በሱ ህይወት ያሉትን ሰዎች ማጥፋት ፈልጋለሁ፣ ካሌብ የኔ ብቻ ነው እያለች ቤዛ የምትወስደው እርምጃ ራሷን ጉዳት ውስጥ እየከተታትና በካሌብ ላይ ያለው እምነት ሁሉም ነገር ገደል እየገባ ክፋትና ተንኮሏን በግልጽ እያወቀባት ነው። የኋላ ኋላም ገሊላንና ካሌብን አሳግታቸው ነበረ። ቤት ውስጥ ደግሞ ወይዘሮ አልማዝን የካሌብ እናትን ሁለቱንም እያተራመሰች በሽጉጥ የምታስፈራራው ቤዛ በስተመጨረሻ ካሌብና ገሊላ አምልጠዋል። ይህ ማምለጣቸው ለቤዛ ግን ገደል ነው የሆነባት። እጅ ከፍንጅ ነው የያዟት። እናቴን እንዳትጎዳ የእኛን ማምለጥ ስትሰማ በእርግጠኝነት እናቴን ትጎዳብኛለች እያለ ከገሊላ ጋር እየፈጠኑ እየተራመዱ ወደ ቤት ሄዱ። በኋላም እዚህ ቤት ሁላችንም እጨርሳችኋለሁኝ፣ ካሌብ የኔ ብቻ ነው፣ ካሌብን ነጥቃችሁ ትዳሬን አፍርሳችሁ ደስታዬን ቀምታችሁኝ በሰላም አትኖሩም እያለች እንግዲህ ቤዛ አሁንም የክፋቷን ጥግ እያሳያች ነው። በፊት ማስኳ ሳይገለጥ በእርግጠኝነት ካሌብና ገሊላ አብረው ሊሆኑ ነው፣ በተለይ እኔ ነኝ ወላጅ እናትህ እያለች ከመጣች በኋላ እናቱ እኔን አሳልፎ ሊሸጠኝ ወይ አሳልፎ ሊለውጠኝ ይችላል፣ እናቱን መርጦ ከሄደ እኔን ይረሳኛል፣ ገሊላም አብራው ስለምትሆን እሷን ይመርጣል እያለች ክፋትና ተንኮሏን አደገኝነት ሴራዋን የምታሰፋው ቤዛ አሁን ግን ትክክለኛ ጭንብሏ ተገልጧል። በገንዘቧና በልኳ በያዘችው ቆርቆሮ ሽጉጥ ሁሉንም እያተራመሰች ያለችው አሁን እጅግ አደገኛ ሚስጥሯ የሚጋለጥበት በትክክል ማንነቷን ግልጽ አድርጎ የሚታወቅበት ነው። ካሌብ ደግሞ ገሊላን ከማፍቀር ወደ ኋላ አይልም። ሁልጊዜ በሷ ልብ ቦታ አለው። ሁልጊዜ በሱ ልብ የገሊላ ቦታ ሰፊ ነው። ቤዛ ግን ከክፋትና ከተንኮል ከሴራኝነት ርቃ አታውቅም። አሁን ግን ገሊላ መታገቷ የቤዛን ማንነት ቁልጭ አድርጎ የሚያሳይ ሆኗል። የገሊላ መታገት የቤዛን ማንነት ቁልጭ አድርጎ ካሌብ እንዲያውቀውና እንዲረዳ ሆኗል። በፊት የሩቅ ጠላት ወይም እኛን የሚጠሉን ሰዎች ናቸው ብሎ ያስብ ነበረ። አሁን ግን ለገሊላ በትክክል ቤዛ ሌላ ሰው የጎዳን ያሳገተን አስመስላ ያደረገችው ያቀነባበረችው ነው እያለ ቤዛም ሁሉንም ነገሯን ሸፋፍና ጥቁር በጥቁር ለብሳ መታም ስታስፈራራቸው ማንቁርቷን ይዞ አመለጡ። እጅግ የሚገርመው ነገር እጅግ የሚደንቀው ነገር ቤዛ በዚህ ልክ ተነሳስታ ወደ ወይዘሮ አዜብ በፍጥነት ወደ ቤት መታ ሁለቱንም በሽጉጥ እያስፈራራች አግታቸው ነበረ። በጣም የሚያሳዝነው ጉዳይ ግን አሁንም እቅዱ አልተሳካላትም። ማን ላይ ተተኩስ ሲሆን የሽጉጡ ግብግብ ወደ ላይ ወደ ኮርኒስ ተተኩሶ ሁላቸውንም ልባቸውን ቀጥ አድርጎ ነበረ። በድንገት ማን ተመታ? በድንገት ማን የሞትን ጽዋ ተጎነጨ? በድንገት ማን ገላጋይ ገዳይ ሲያረፋፍድ ሟች ይገሰግሳል ይባላል እና
አንቺ ነሽ ካሌብን ልትወስጅብኝ እየመጣሽው እያለች እንግዲህ እናቱ ላይ ስታነጣጥር የወለደችው እናቱ ደግሞ በፍጹም እንደዚህ ጭራቅ መሆንሽን አላወቅኩም፣ ለልጅ አንቺ አትገቢውም፣ እንደዚህ እያደረግሽ ቢያውቅ የበለጠ ይጠላሻል፣ እባክሽን ተይ ብትላትም ሁለቱንም ተኩሳ ልትራሽናቸው ነበረ። ኮርኒሱ ግን የተተኮሰውን የሞት ጽዋ እሱ ተቀበለው። ወደ ሰዎቹ ሳይሆን ወደ ኮርኒሱ ወደ ግድግዳው ተተኮሰ። ቤዛን በድንጋጤና በፍርሃት እየከነፈች ወደ ውጭ ወጣች። በዚህ አጋጣሚ ነው አልማዝ በፍጥነት ከዛ ቤት ወጥታ ወደ ፖሊስ ጣቢያ ስትከንፍ ሄደችው። በስተመጨረሻም ቤዛ አግኝታ እንግዲህ ከምንም ወዴትም መሄድ አትችም አተነፍሻትም በማለት መልሳ ወደ ቤት አስገብታታለች። የኋላ ኋላ ግን ካሌብና ገሊላ ከታገቱበት አምልጠው እየከነፉ መጥተዋል። ሁሉም ፍጥጥ ድርቅ ግጥጥ ብለዋል። የቤዛ ትክክለኛ ማንነት እናቱ ላይና አሳዳጊ እናቱ ላይ ሽጉጥ ተደቅኖ ያውም በገዛ ሚስቱ እነሱ ታግተው አምልጦ ቢመጡም ሁሉንም ፊት ለፊት አገኘ። እናቴን ይጎዷታል፣ እኛ ስናመልጥ እናቴን የሆነ ነገር ያደርጓታል እያለ በስጋት ሲመጣ የነበረው ካሌብ እውነትም 1 ደቂቃ 2 ደቂቃ ቢዘገዩ ሁሉም ነገር አብቅቶ ነበር የሚያገኘው። እውነት ያ በር መከፈቱ የቤዛን ማንነት ቁልጭ አድርጎ የሚያሳይና የዚህ ሁሉ ሴራ ጠንሳሽ እሷ መሆኗ፣ ገሊላ ያገተቻት እሷ መሆኗ፣ ካሌብን ያሳሰረችው የገዛ ሚስቱ መሆኗ፣ እናቷንና አሳዳጊዋን የምታሰቃየው እሷ መሆኗ፣ አሁን ምን ይበቃታል? ቤዛ ለሰፈረችው ስፍር እጅግ አብዝታ የምትከፍልበት፣ ለዘራችው ዘር እጅግ አብዝታ የምትሰበስብበት፣ በዘራችው ልክ የምታጭድበት ነው። ካሌብ በቀላሉ አይተዋትም። አይደለም በሙሉ ቤተሰቧ ላይ መታ ያው ምንም ያላረገቻትን ገሊላን አግታ እንደዚያ ስታሰቃያት የነበረችው የትም አትሄድም ትመጣለች እያለች እያስመሰለች በሳቅ ስትገላቸውና ልባቸውን ስታቀልጣቸው ወይም በቅቤ ምላሷ ስታበልባቸው የነበረችው ቤዛ አሁን ማንነቷን ተረድቷል። አይኑን ገልጧል። እውነታውን አውቋል። ሲያድበሰብሱና ሲሸፋፍኑ የነበሩት ካሌብ እውነቱን እንዳያውቅ ነው። አሁን ግን የሚስቱን ድብቅ ማንነት ካወቀ የወለደችው እናቱን ማንነት ያውቃል። ሁሉም ነገር በግልጽና በይፋ ይታወቃል። መጨረሻው ምን ይሆን? ቤዛ ሁሉንም ነገር ለማድበስበስ በተፋጠጡበት ወደ ማን ተተኩስ ሲሆን? ወደ ራሷ ወይስ ወደ ሌላ ሰው? ከዚህ ወንጀል ለመደበቅ ከዚህ ግብግብ ለማምለጥ ምን አይነት እርምጃ ተወስድ ይሆን? ካሌብ በቀላሉ አይተዋትም። ያውም አይን ባይን ግንባር በግንባር እዛው ተፋጠው የምታከብራቸውና የምትወዳቸው ቤተሰብ እየመሰለች ስትኖር የነበረችው ለኬም ለጥቅምሽና ለልክሽ ነው፣ መቼ አስበሽ ላይ ታውቂና አንቺ ነሽ የዚህ ሁሉ ተንሳሽ በማለት እንግዲህ ማንቁርቷን ነው የሚዘጋባት። ምን ይፈጠራል? እሷ እሳት የጎረሰ ሽጉጥ ይዛለች። እሱ ደግሞ በልክና በንዴት በሚሮጥበት አጋጣሚ ወደ ማን ተተኩስ ሲሆን? ወደ ገሊላ ወይስ ወደ እናቷ ወይስ ወደ እሷ? አጓጊና ልብ አንጠልጣይ ቀጣይ ፓርት በጉጉት